ይገባኛል፣ ግን እኮ ይሄ በቤተሰብ መሀል የሚፈጠር ነገር ነው። መሲ ምንድን ነው የምታወሪው? በጣም ርቀሽ ሄድሽ። እኔ ምንም አልመሰለኝ። ደግሞ ጠዋትም ቢሆን ምንም አልተፈጠረም። ያው እንዳየሽው አነስ ያለ ግርግር ነው። ይሄ ደግሞ ቤተሰብ መሀል ያጋጥማል። እንደውም ለእንደዚህ አይነት ነገር የቤተሰብ በጣም ዘግይቷል። የምርን ነው ግን የምታወራው ቤሉል? አዎ መሲ። እሺ እኔ የምልሽ አሁን ባለሽበት ሁኔታ በጣም ሊያስገርምሽ የሚችለው ነገር ምንድን ነው? እኔ አሁን ላይ ምንም ነገር አያስገርመኝ። እኔም እንደዚሁ ነው የሚሰማኝ። ሁለታችንም ስሜታችን አንድ አይነት ነው። ቤሉል የሆነ የሆንከው ነገርም አለ። ለምን አስነግረኝም? ቆይ መሲ፣ ሁሉም ነገር አይነገርም። ለራሳችን የምናስቀረው ነገር መኖር አለበት። አዎ፣ ግን ደግሞ አንዳንዴ ለሰዎች ነግረን መፍትሄ የምናገኘውን ነገር በውስጣችን ይዘን ስናብሰለስል ራሳችንን እንጎዳለን። አታስቢ፣ እኔ ምንም ቢፈጠር ራሴን አልጎዳም። እሺ ካልክ ግን ደግሞ የምታማክረው ሰው ከፈለግ ሁሌም ከጎን ነኝ። እሺ አውቃለሁ መሲ፣ የኔ መልካም ሴት፣ የኔ ውድ እህት፣ ከልጅነት እስከ እውቀት አብረሽኝ ነበርሽ። ለዚህ ደግሞ በጣም አመሰግናለሁ። አራት አመስግነኝ። እንደዚህ ስትለኝ ሩቅ ሆንክ ይመስለኛል። እሺ እኔ የምልሽ ፋይሉን አላገኘሽውም? አላገኘሁትም። አንተስ ሄለን ጠየቃት? ወይ አልጠየቅኳትም። አይገርም? ብትጠይቃት ጥሩ ነበር። ለምን አንቺ ፋይሉ ምን እንደያዘ አትነግሪኝ? አይሆንም፣ ፋይሉን ራስ አግኝተው ማየት ነው እንጂ ያለብህ። አንቺ ጥፋት ቢሆንስ? እሱ ምንም ባያጠፋስ ብዬ እያሰብኩ ነው። ተው እንጂ ወንድሜ፣ ምን ማለት ነው? ምን አይነት ንግግር ነው? እንዴት እንደዚህ ትላለህ? ቆይ አታምነኝም? አምነሽ ነበር። አሁን ግን ከምታረጊው ነገር አንጻር እስካሁን ያመንኩሽን ሁሉ ገደል ከቶናል። እና እኔ ካለችበት ከቀይዋ ካደገችበት ማህበረሰብ አልቅሶ ይቀብረኛል ካለችው ማህበረሰብ ጋር መዋረዷን የሚቆጨኝ። እባክህ ወንድሜ። ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁልኝ። እንግዳ ድራማ በክፍል 54 ላይ እንግዲህ በባለፈው ክፍል ካስታወሳችሁ ኑኑ ውጭ ላይ ከዳጊ ጋር ሆና አበባ ይዛ ቁጭ ብላ እንግዲህ ወንድሟ ይከታተላት ስለነበረ እጅ ከፍንጅ ይዟታል። በዛ የተነሳ ቤት ውስጥ ትልቅ ጦርነት ተፈጥሯል። እንግዲህ ወደ ቤት ከመጣት በኋላ እንድትንበረከክ አድርጎ ሲቀጣትም እያየን ነበረ። ነገር ግን ወንድምየው አሁን ላይ መኩ አምሯን ማለት ነው የኑኑ ያጸባይ ከቀን ወደ ቀን እየተቀየረና የምትባለውን አልሰማም ብላ እንግዲህ እኛም በጣም ነው እያስጠላችን የመጣችው ድርጊቷ ማለት ነው። በዚህም የተነሳ ወንድሟ በሷ ላይ ተስፋ ስለቆረጠ ለዚህ ታዲያ ለምን ቤታችን ለቀን መጣን? እንደውም ጥፋተኛው አንቺ ነሽ የምትመስኝ፣ ልጁን ያስገጨሽው ሆን ብለሽ ነው አይነት ነገር እያላት ይገኛል አሁን ላይ ወንድምየው። ስለዚህ ጓደኛዬን ሄደሽ ይቅርታ ትጠይቂያለሽ፣ ይቅርታ ጠይቀን በሰላም ወደ ቤታችን እዛው እንመለስና እንኖራለን እያለ ነው መኩ ማለት ነው። እንግዲህ ነገር የሆነው ኑኑያት በተደጋጋሚ ታይ እዚህ ቤት ካሉ ወንዶች ጋራ በተደጋጋሚ ትታያለሽ። ከሁሉም ጋር ነው በነገራችን ላይ ከአዶናይ ጋር በጣም ትታይ ነበር፣ ከቤሉል ጋር እናትየዋ ስታያት። ከዛ እሱ ደግሞ አልፎ ጭራሽ ከቤት ውጭ ያለው ወንድ ጋር ደግሞ እየተሽኮረመመች አበባ እየያዘች ራሷ ሄዳ እያገኘች እንግዲህ እንደምታውቁት ከቤሉል ጋርም ዓይንሽን ላፈር ብሏታል ቤሉል በዚህ በእንከፍነቷ ማለት ነው። ምኒቱ ጅላጅል እንደሆነች ነው እኔ ግራ የሚገባኝ። ጭራሽ ወንድሟን እኮ ታይ የኤልሹ ጉዳይ እንኳ ቢሆን ራሱ ኤልሹ የሆነ ተንኮል አስባብሽ እንጂ እሷ ለሰው ጥሩ አታስብም ሲላት፣ እኔ እኮ ሕፃን ልጅ አይደለሁም እማደርገውን አውቃለሁ ወንድሜ ጅል ነኝ እንዴ እያለች ነበርና እዚህ ፓርት ላይ በጣም ነው ያሳጋችኝ። ቀላል ጅል ነሽ ጅላጅል እንጂ እንዴ! ሰው እንዴት በዚህ መጠን የሰው አእምሮ ጭማቂ ይሆናል? አረ የኑኑ ባሰ በጣም። እና እንግዲህ ኤልሹ አሁን ላይ እንደፈለገች እየተጫወተችባት ትገኛለች። እናም እንግዲህ ወንድምየው እንደምታዩት ኑኑ ተኝታ ነበረ። በሌሊት ነው እንግዲህ ሄዶ ቁጭ ብሎ መኝታ ቤቷ እየጠበቃት ነበር። ስትነቃ ሌሊት ሙሉ አልተኛውም፣ ቁጭ ብዬ ነው ያደርኩት፣ ሳስብበት ነበር፣ ወደ ቤታችን መመለስ አለብን። አሁን ላይ ሁላችንም ሰብሰብ ብለን ዛሬ እናወራለን፣ እናም እንሄዳለን። አንቺ በእኔ ቦታ ያለሽ ክብር አሁን ላይ በአንቺ መተማመን ትቻለሁ አላት ወንድሟ።
ከዛ እንግዲህ አሁንም ሌላ ውሸት አወራች። ምን አለች? ኤልሹ ከልጁ ጋር ተቀበይልኝ ብላኝ ነው አለች። ውሸት አበባ ነው ተቀበይልኝ አለቻት። ደግሞ ውሸቷ እኮ ነው የሚገርመው። እኔ እኮ እንዴት ነው ኤልሹን በዚህ መጠን አምና እንግዲህ አይኗ እያየ ቤሉል ሲጠላት ቤተሰብ ሲጠላት እያየች የኤልሹን ጉዳይ አጥብቃ ይዘዋለች። እና እንግዲህ እታመንልሃለሁ አይደለም የተደረገውን ሊሆን ያሰበውን ሁሉ ነው የምነግርህ ያለችው ቤሉል አሁን ላይ ውሸቷ በተደጋጋሚ አሁን ላይ ግልጽ ስለወጣ ዓይንሽን ላፈር ብሎ ትቷታል። እንደውም መነካካት አልነበረብኝም፣ ነገር ግን እንደው ከዚህ በኋላ ላፈቅራትም ሁሉ እያለ ነው። ያው ተናዶ ነው በእርግጥ። እና እንግዲህ ይሄ ነገር በዚህ እንዳለ ሄለን በባለፈው ክፍል ከመሲ ላይ የወሰደችው የቴዲ ጌጥ ነበረ። ይህን ጌጥ የታገኘሽው በማለት እንግዲህ ቤት ውስጥ ጦርነት አንስታ ነበረ። መሲም በድንጋጤ ነው የሆነ ቦታ አግኝቼው ነው ደግሞ እዚህ ሰፈር አይደለም መቼም ያንቺ አይሆንም፣ ምክንያቱም ሌላ ቦታ ነው ያገኘሁት ብትላትም ሄለን ግን ጌጡን ማለት ነው ቴዲ ጋር ፎቶ አንስታ ልካለት፣ ቴዲም ያስቀመጥኩበት ቦታ ጠፍቶኛል፣ ስለዚህ እንዴት ከሰራተኛሽ እጅ ሊገባ ቻለ? በይ ተቀባያት እና ደግሞ የት እንዳገኘችው አፋጠሽ ጠይቂያት በማለት መሲ ደግሞ ትደነግጥና እንዴ ቴዲ ቆይ ድጋሚ ሊያጣላኝ ክዶኝ ነው እንዴ? ስለዚህ የሷን ሰርቆ ነው የሰጠኝ ብላ ቴዲ ጋር ትደውላለች። እና ቴዲ እንግዲህ ምንድነው ያለው ጌጡ የኔ እንደሆነ ስለምታውቅ ነው ስለ ጌጡ አጫውቻት ነበር እና ደግሞ በፎቶ ማሳይቻት ነበረ፣ ስለዚህ ለዛ ነው በማለት ሌላ ውሸት እንግዲህ እያወራ ነው። ምን ማለት ነው በደንብ አስረዳኝ ስትለው፣ ታዲያ የእሷ ካልሆነ ሰርቀ ሰተኝ ካልሆነ ምን አስደነገጣት ስትለው፣ በአካል ተገናኝተን አስረዳሻለሁ እያላት ነው እንግዲህ ቴዲ መሲን ማለት ነው። በአካል እንገናኝና ሁሉንም አስረዳሻለሁ ብሏት ነበረ። ነገር ግን መሲ አንድ ነገር አሰበች። ሄለን ከክላሷ ስትወጣ ጠብቃ ወደ መኝታ ቤቷ በመሄድ ቦርሳዋ ውስጥ ጌጡን ወስደዋለች። ይህን ጌጥ ከመሰጠኝ ሰው ነው እንጂ የምመልሰው ላንቺማ አልተውልሽም በማለት ጌጡን መሲ ወስደዋለች። በጌጡ የተነሳ ሌላ ችግር ሊፈጠር ነው። ሄለን ጌጡን ስትመለስ ቴዲ ልታገኘው ሄዳ ልትሰጠው ስትል ቴዱ እንትኑ የለም ጌጡ። በዛ የተነሳ እንግዲህ ሄለን ተመልሳ መታ መሲን ጌጡን አምጪ፣ ስለዚህ ጌጥ የምናውቀው እኔና አንቺ ብቻ ነን፣ አሁኑኑ አምጪ ወይ አንቺ ወይ እህትሽ እያለች እንግዲህ ኑኑንም ስትጣራ ነበረ። መሲ ስለምትዩ ጌጥ አላቅም፣ ጌጡን አንቺ ከኔ እንደወሰድሹ ብቻ ነው የማውቀው፣ እኔ ጌጥ አልወሰድኩም ብትላትም ሄለን ግን ጌጡን ካላመጣሽው እዚህ ቤት ትልቅ ግርግር ይፈጠራል፣ ቶሎ በይ እያለች እንግዲህ ስታጨናንቃት እና ስታስፈራራት ነበረ። ከቤት እንደምታስወጣ ቤተሰቦቿን ሁሉ እያስፈራራቻት ትገኛለች፣ በኃይለኛው ማለት ነው። ስለዚህ መሲ አሁን ላይ ትጠራጠራለች። ምክንያቱም ምን አገባ ስለ ጌጡ የማንስ የቴዲ መሆኑ ለምን አንገበገባት ብላ እንግዲህ የቴዲ መሆኑ እንዳወቀች መሲ ነቅታለች። ጌጡ ሄለን የቴዲ እንደሆነ እንዳወቀች ግን ለምን አንገበገባት የሚለው ነገር ግን እንትን አላ ማለት በቃ እንድትጠራጠር ያደርጋታል። ምን ግንኙነት ቢኖራቸው ነው ስለ ጌጡ እንደዚህ የሆነችው ብላ ነገሩ መሲ እንትን ማለት መመርመር ትጀምራለች። በመካከላቸው ምን ቢኖር ነው እንደዚህ የምትለው ብላ ማለት ነውና እንግዲህ ሄለን በጌጡ የተነሳ ያዙ ይልቀቁኝ እያለች ትገኛለች። የመሲንም ክላስ እንግዲህ እየበረበረች ትገኛለች። መሲ ግን አይኗን በጨው አጥባ አላየሁም አልወሰድኩም ብላ ድርቅ ብላለች። መውሰድ አልነበረባትም ቤቲ መሲ ማለቴ ነው። ምክንያቱም መሲ ብትወስደውም እንኳይ ማን ነው ባትወስደውም እንኳይ ሄለን ለቴዲ መስጠቱ አይቀርም ጌጡ። ስለዚህ የሆነ ጊዜ በአብሯት ሆኖ ልክ በሰው ሳይሆን የሚያስልክላት አይኗን እያየ እንዳለችው እሷ ማለት ነው በፍቅር ይሰጣት ነበር ለመሲ ማለት ነው። እና መሲ መውሰድ አልነበረባትም። ችግር እንዳያመጣባት በጣም እየፈራሁኝ ነው። ሌላው ደግሞ እንግዲህ አዶኒ ምን እያሰበ ምን እየሰራ እንደው አናውቅም። ነገር ግን ከጆጋ እንግዲህ ቤሉልን ለመጣል ሲደራደሩ ሰምተን ነበረ። ልጅቷ እኔም አላፈቅራትም ግን እኛ በህይወት እያለን ለእሱ አትሆንም፣ ለእኛም ለእሱም አትሆንም፣ ስለዚህ አብረን እንሰራለን ተባብለው ነበር። እና እንግዲህ ዛሬ ግን የሆነ መርዝ ይሆን ሽጉጥ አላውቅም ዴቭ ማለት ነው ለአዶኒ ሲሰጠው አይተናን ደብቆ አዶኒ የያዘውን ነገር ይዞ ወደ ፎቅ እየሮጠ ወጥቷል። ማለት መርዝ ይሆን ሽጉጥ አላውቅም። ሽጉጥ ነው ግን ሽጉጥ ከሆነ ማንን ሊጎዳ ነው ማለት ማንን ሊያስፈራራ ነው? ቤሉልን ወይስ አላውቅም ማንን ሊያስፈራራበት እንደሆነ። ነገር ግን ሽጉጡን ተቀብሎ እኔ ሽጉጥ ነው የመሰለኝ እንግዲህ መርዝም ሊሆን ይችላል አላውቅም።
ነገር ግን ዳጊ ማንን ልትገልበት ነው እያለው ነበረ። ሰው ልትገል ነው እንዴ? ምን ልታደርግበት ነው እያለው ነበረ። እንግዲህ አዶኒ የአባቱ ገዳይ ሄለን መሆኗን ደርሶበት ይሆን አላውቅም። ብቻ ትንሽ ያስፈራል። ወደ ፎቅ ግን እየሮጠ ሲወጣ አይተናል። እንግዲህ ተቀብሎ እሱን ማለት ነው። ሌላው ደግሞ እንግዲህ የመሲ ወንድም መኩ ማለት ነው መኳንንት ቤተሰቦቹን ሰብስቧል። ሳሎን ማውራት አለብን ብሎ እናቱን እህቱን ጠርቶ ሰብሰብ ብለው ቁጭ ብለዋል። እና እንግዲህ መሲም አይ ወንድሜ ሚስጥር ከሆነ ለምን ወደ እኔ ክላስ ሄደን አናወራም ብትለውም ሚስጥር አይደለም ሁላችሁም ተሰብሰቡ ብለዋል። ምክንያቱም ወደ ሀገራችን መመለስ አለብን ብሏል መኩ። ትክክል ነው። በነገራችን ላይ ኑኑ ስርዓት የሚባል ነገር ጎሏታል። ማለት ስርዓት ያጣችሁ ምንድነው? ጅል ናት። በቃ ተጃጃለች። የሆነች ብልጥ አዋቂ ነበር የምትመስለንና እንዴት በኤልሹ አእምሮ ታስባለች እንዴ? የኤልሹ መጫወቻ እንዴት ደግሞ እኮ ሀሳቧን ለሰው አትናገርም። እና በዛ የተነሳ መኩ እንግዲህ ቤተሰቦችን ሰብሰብ አድርጎ ማውራት አለብን ብሏል። ወደ ሀገር እንመለሳለን ነው የሚለው። ሌላው ደግሞ እንግዲህ ቤሉል ያው አሁን ላይ በጣም ልቡ ተሰብሯል። ወደ እህቱ ክፍል ይሄድና እህቱን ይቅርታ ለተፈጠረው ነገር ይላታል። እሷም እንግዲህ እናቴ ልትመታት ነበር እኮ አይቼሃለሁ እጇን ይዘህ እያለችው አይ ተናድጄ ስለነበር ነው አንቺን የጣልኩሽ። እሷ ግን ልትመታኝ ስትል ራሴን እየተከላከልኩ እንጂ እኔ በፍጹም ልመታት አይደለም። ነገር ግን አንቺ እዚህ ቀደም ስለ ኑኑያት የነገርሽኝን ነገር ስላላመንኩሽ ይቅርታ። አንቺ ትክክል ነበርሽ። ኑኑያት በስልክ የምታወራው ወንድ አለ። ስለዚህ መቼም ቢሆን አላፈቅራትም፣ ከውስጤ አውጥቻታለሁኝ። ውሸታምና አስመሳይ ሴት ናት እያለ እንግዲህ ሲነግራት ኑኑ በር ስር ተደብቃ እያዳመጠች ነበር የሚያወሩትን። እና እንግዲህ ኤልሹ ደግሞ የምርህ ነው ወንድሜ? እርግጠኛ ነህ? ተው ተናደህ እንዳይሆን እንዴት አወቅ? እያለች ደስ እያላት ማለት ነው። በደንብ እንዲጣሉ እንዲለያዩ ነው የምትፈልገውና እንደዛ ብላ ወንድሟን ትሸኘውና ነገር ግን ይቺ ከብቷ ማለት ነው እንዴት እንደምታቃጥለኝ ምን ጉር ናት። ኑኑ እንግዲህ ወደ ክላሱ ትገባለች። ሰምታለች እኮ ያወራችሁትን ሰምቻለሁ። አይኔን ማየት እንኳን እንደማይፈልግ ከዚህ በኋላ እኔ በሱ ቦታ እንደሌለኝ ሲያወራ ሰምቼዋለሁ ስትላት ስለ አንቺ እኮ አይደለም ስለ ማሚ ነው ምናምን ብላ ወሬውን አንቺንማ ነግሬው እኮ ምንም አልመሰለውም። ሂጅ እንደውም አብረሽ ሁኝ ምናምን እያለች እንግዲህ ስታጃጅላት እያየን ነው። ያው እሷም ሆን ብላ ወጥመዷ ውስጥ እንደገባችላት በጣም ደስ ሲላት እያየን ነው እንግዲህ። እና ይበላት ኑኑያት ምንም አታሳዝነኝም። እንደ ያቺ መክሌት የምትባለው በመጣችና ከቤሉል ጋር ፍቅር በጀመሩ። እንዴት ይችማ ከረፈፍ ናት በቃ ሲጀመርም ማለት ነው እንዴ። ሰው እንዴት እንደዛ ቃል ገብቶ ማለት እሺ አንዴ የተሳሳተች ድጋሚ እንደሱ ይሳሳታል። ወንድሟ ውዩልሽ እያላት አሁንም ልጁን ታወራዋለች። አሁንም ትወጣለች ማለት የተፈጠረውን ችግር ከማስተካከል ይልቅ ሌላ ችግር ስትጨምር እችን ከፍናት ይበላት። ምንም የምታሳዝነው ነገር የለም። እና እንግዲህ ይሄ ነገር በዚህ እንዳለ ቤሉል በጣም ልቦ ስለተሰበረና ስላዘነ በረንዳ ላይ በምሽት ቁጭ ብሎ ነበረ ብቻውን ማለት ነው። እና መሲ እንግዲህ ሂዳ ስታወራው ያየን ነው። እና ከመሲ ጋር ያወሩት ነገር በጣም በዚህ ሰዓት የሚያስገርምሽ ነገር ምንድን ነው እያላት ነበር። ማለት እሱ የኑኑያት ነገር በጣም ነው ያስገረመው። በጣም በቃ እንደዛ ልቡን ሰጥቷት አምኗት ወዷት ተሸንፎላት እንዴት እንደ ቀልድ እንትን አለች። ያን ፍቅራቸውን ብትናረገችው በቃ ምንም አይደለም ለሷ ይሄ ቃል የገባችው ነገር ምናምን ምንም በቃ እንደ ህፃን ሆነ። እሱ መጀመሪያ ነግሯታል። የህፃን ልጅ ፍቅር አልፈልግም፣ አላማችን እቅዳችን ትልቅ መሆን አለበት ብሎ አስጠንቅቋታል። እኔ በጣም ነው የምወድሽ፣ መቼም ቢሆን እኔን የሚያበሳጭ ነገር እንዳታደርጊ ብሎ በግልጽ ነግሯት እሺ ብላ እንዴት በቀጣይ ቀን እንዴት ሰው ጥፋት ይሰራል? ደግሞ አንዴም እኮ ቢሆን ጥሩ ነው። ተደጋጋሚ ጥፋት ነው ያጠፋችውና አሁንም ድረስ ከልጁ ጋር ታወራለች። እንግዲህ መጨረሻዋ ምን እንደሚሆን በዛ ላይ ደግሞ ለልጁ ቤሉል ፍቅረኛዬ አይደለም ብለዋለች። ስለዚህ ነገር ዳጊ በቀላሉ አይተዋትም። ገና ብዙ ነገር ይበላሻን ብዬ አስባለሁ። እንግዲህ ከኤልሹ ወጥመድ ገብታለች ማለት ነው ኑኑያት። ችግሯን ደግሞ እኮ ለሰው ብትነግር ወይ ለእህቷ ብትነግር ያስረዷት ነበረ። ግን ልክ እሷ አዋቂ እንደሆነች ሆና ነው እንግዲህ እዚህ ጋር ወንድሟን ራሱ ትከራከረው። እኔ እኮ ህፃን ልጅ አይደለሁም፣ እኔ እኮ ጅል አይደለሁም ያለች ነበረ ለመኩና
መኩ እሱ እንኳን ጠርጥሯት ያችን ብዙም ተንኮሏን የማያውቀው ማለት ነው። እሱ እንኳን ምንድን ነው ያላት ኤልሹን አላምናትም የሆነ ነገር አስባልሽ ነው ያላት። እሷ ግን ኤልሹ እንደተቀየረች እና ጥሩ ሰው እንደሆነች እያወራች ነው እንግዲህ በነፍሷ እየተጫወተችባት ትገኛለች። ዳጊ ደግሞ በጣም ነው ተናፍቅሯታል። ምክንያቱም ኤልሹን አንቺ የውሸት ፍቅር ነበር ከኔ ጋር የነበረሽ እያስመሰልሽ ነበረ፣ አሁን ግን ፈጣሪ ክሶኛል፣ ውሸት የማታውቅ እውነት የሆነች ልጅ ሰጥቶኛል እያለ እንግዲህ ስለ ኑኑያት እየነገራት ነበር። እና እንግዲህ መሲ ቤሉልን በጣም ከፍቶ ስላየችው ጠዋት በተፈጠረው ጉዳይ ነው ወይ ያለችው ነበር። ምክንያቱም ከሄለን ጋር በነበረው ጸባቸው ማለት ነው። እሱ ግን በጣም ርቀሽ ሄድሽ መሲ፣ እኔ ምንም አልመሰለኝም፣ እሱ እኮ የቤተሰብ ጉዳይ ነው፣ አንቺ እንዳልሽው ምንም ያስጨንቅ አይደለም፣ ስለዚህ በሱ ጉዳይ አይደለም እያለን ነበረ። እሷም እንግዲህ እንዲነግራት በተደጋጋሚ ብታወራኝ ይቀልሃል፣ አንዳንዴ መፍትሄ ይገኝላቸዋል፣ ሁሉም ባይሆንም አንዳንድ ነገሮች ለሰው ስናወራቸው መፍትሄ ይገኛል። እውነት ነው። በነገራችን ላይ አንዳንድ ነገሮች መፍትሄ ያላቸው። እሱ ስለ ኑኑ ለመሲ ቢነግራት መሲ ኑኑን ትጠይቅ ነበረ፣ ወይም ደግሞ ኑኑ ቤሉል እንደዚህ እንደሆነባት እና ጥፋቱ ያደረገችው ነገር ያጣላቸውን ነገር ብትነግራት መፍትሄ ይኖረው ነበር። ግን አይናገሩም። ወይም ደግሞ ኑኑ ኤልሹ እንደላከቻት ብትነግረው መፍትሄ ይኖረው ነበረ። ግን በቃ አይናገሩም። እና እንግዲህ መሲም ቤሉልን እየጠየቀችው ነበር። እሱ ግን መናገር አልፈለገም። ሁሉም ነገር እኮ አይነገርም መስዬ ያላት ነበር። እና እሷ እንግዲህ የምትፈልገው የምታዋየኝ ሚስጥር ካለ ሁሌም አለው ስትለው በጣም ነው የሚወዳት። የምር እንዴት እንደሚወዳት መሲን እንደሚያከብራት ማለት ነው። በእርግጥ አብረው ነው ያደጉት ነው። እሷ የመጣችው እንግዲህ በኑኑያትና በኤልሹ እድሜ ነው። ሄለን የወሰደቻት ከገጠር ወደ እነሱ ቤት። ያ ማለት እህቷን ራሷ ናት ያሳደገቻት ኤልሹን ማለት ነው። እስከ ቅርብ ጊዜ ድረስ ኤልሹ ስርዓት ያላትና በጣም ጥሩ ልጅ ነበረች። ነገር ግን መሲን ገፍትራ የጣለቻት ጊዜ ነው ችግር የተፈጠረው። ከዛ በኋላ እናቷ መጥፎ ነገርን ለልጅቷ መመረዝ ጀመረች። ከዛ ኤልሹ ተቀየረች። ከዛ በፊት ግን በጣም ምርጥዬ ልጅ ነበረች እና ያሳደገቻት መሲ ስለሆነች ነው። እና እንግዲህ መሲም እህት አለሜ የኔ ውድ ሴት እህት ከልጅነት እስከ እውቀት አብረሽኝ ስላለሽ በጣም አመሰግናለሁ እያለ እንግዲህ ሲያወዳድሳት ነበር። መሲ እኔ በጣም ነው የምታሳዝነኝ፣ መሲን በጣም ነው የምወዳት። እኔ ራሴ ከዚህ ክሩ ውስጥ መሲን በጣም ነው የምወዳት። ያው ቤሉልም እንዳለ ሆኖ ሄለንም ጎበዝ ናት። እኔ ግን ኑኑያት ጨጓራ ይልጣዋለች። ስለ ኑኑያት ሀሳብ ካላችሁ መላ በሏት በኮሜንት። እና ውድ ቤተሰቦቼ እንግዲህ ድራማ ክፍል 54 ይሄን ይመስል ነበረ። ያው ትላንትና ቀጥተውን ነው ዛሬ የመጡት። እንግዲህ በቀጣይ ክፍል እነመኩ ወደ ሀገራቸው የመለሱ ይሆን ወይስ ከዛ ቤት ወጥቶ ቤት ይከራዩ ይሆን? በጣም አጓጊ ነው። የጌጡ ነገር ቴዲ ምን ሊያደርግ ይችላል? ወይም ደግሞ ሄለን ወርቁን ካላገኘችው መሲን ምን ልታደርጋት ትችላለች? ይሄም በጣም አጓጊ ነው። አዶናይ ወደ ፎቅ ለምን እየሮጠ ወጣ? በቀጣይ ክፍል የምናይ ይሆናል። ቸር ቆዩልኝ።